ዛሬ በረሃብ አለንጋ የሚቀጣው፣ ዛሬ በጦር አረንዛ የሚያልቀው፣ ዛሬ የሚበላው አጥቶ አንገቱን የደፋው፣ ራሱን የሚያስገባበት ራሱን የሚያስጠጋበት ጎጆ ያጣው ብዙ ነው። ግን እንዲህ እንደሆነ የሚቀር ይመስላችኋል? እንዲህ እንደመሸ የሚቀር ይመስላችኋል? እንዲህ እንደተናቀን የምንቀር ይመስላችኋል? ዓለም እንዳላገጠብን ክንዱን እንዳነሳብን እንደረገጠን በእኛ ላይ የስድብ አፉን እንደከፈተ የምንቀር ይመስላችኋል? እግዚአብሔር ይመጣል። እግዚአብሔር ያነሳናል። በትዕምርተ መስቀል ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወለገጽኪ ይትመሃለሉ ኩሎሙ አሕዛብ በኡላነ ምድር። የምድር ባለጸጎች አሕዛብ በፊትሽ ይለምናሉ። መዝሙር 44 ቁጥር 12 ላይ የሚገኝ ኃይለ ቃል ነው። ክቡር አባታችን መልአከ ፀሐይ መምህር አብይ መሸሻ የዚህ ካቴድራል ዋና አስተዳዳሪ፣ ክቡር ሊቀ ሥልጣናት መምህር ጥላሁን የካቴድራሉ ዋና ጸሐፊ፣ መልአከ ገነት አበበ ምትኩ በዚሁ በአዲስ አበባ ሀገረ ስብከት የገዳመ ኢየሱስ ቤተ ክርስቲያን ዋና አስተዳዳሪ፣ መጋቢ ሐዲስ ሐረገወይን ዳርጎ የአቃቂ ቃልቲ ክፍለ ከተማ የስብከተ ወንጌል ክፍል ኃላፊ፣ መጋቢ ሐዲስ ኢንጂነር ታሪኩ የዚሁ ካቴድራል የስብከተ ወንጌል ክፍል ኃላፊ፣ ሊቃውንት አባቶቻችን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ይህንን ዕለት በጉጉት የጠበቃችሁት ማህበረ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ጭምር በኃያሉ በገናናው አምላካችን ፍጹም ሰላምታ እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አላችሁ? በምህረቱ ጠብቆ በቸርነቱ ሰብስቦ በፍቅሩ አቅርቦ ቅዱሱ አምላካችን ሊቀድሰን ክቡር የሆነው አምላካችን ሊባርከን ሊያከብረን በዚህ በተቀደሰው ስፍራ ሰብስቦናልና ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ከፍ አድርጋችሁ አመስግኑ። ለድህነታችን ምክንያት ለባህሪያችን መመኪያ የሆነች የንጽህናችን መሰረት የክብራችን መለያ ጌጥ የነቢያት ትንቢት የመላእክት እህት የሕዝብ ሁሉ እናት እናታችን ቅድስት ድንግል ማርያም ምስጋና ይድረሳት። ከፍ አድርጋቸው አመስግኗት። እግዚአብሔር የወደዳቸው ያከበራቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እርሱ መርጦ አክብሯቸዋልና
ክብርና ምስጋና ይድረሳቸው። እናመሰግናቸዋለን። እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓሏ ግንቦት 21 ቀን ለሚከበረው የመገለጥ የመታየት በዓሏ በዓለ ደብረ ምጥማቅ ተብሎ ለሚከበረው በዓል ሁላችንን በሕይወትና በጤና አደረሰን። እንኳን ደስ አላችሁ። እንኳን ለዚህ ክብር አበቃችሁ እና የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ በዚህ ቅዱስ ስፍራ የተሰበሰብንበት አብይ ምክንያት አምላካችን እግዚአብሔር ለእናቱ ለቅድስት ድንግል ማርያም ገና በእቅፏ ሳለ በግብፅ በመከራ በስደት ሰዓት የገባላትን ቃል ኪዳን የፈጸመበት ዕለት ነው። እግዚአብሔር አምላካችን ቃል ኪዳኑን የማያጥፍ ቃል ኪዳኑን በጊዜው የሚፈጽም የፈጸመ እየፈጸመ ያለ አምላክ ነው። ለእናቱ ለድንግል ማርያም በዚህ ቦታ ባንቺ ስም ቤተ ክርስቲያን ይታነጻል፣ ደብረ ምጥማቅ ተብሎ በዚህ ቦታ ልጆችሽ ድንቅ የሆነ ቤተ ክርስቲያን ይሰራሉ ብሎ ገና በሕፃንነቱ ገና እንጀራ እየለመነችበት በነበረበት ሰዓት ሰዎች በጠሏት ሰዓት ሰዎች በጠሉት ሰዓት ከሀገራቸው ተሰደው ወደ ግብፅ ሸሽተው በነበሩበት ሰዓት የነገራት የተስፋ ቃል ኪዳን እውን ሆኖ ተፈጽሞ ዛሬ ግንቦት 21 ቅዳሴ ቤቱ የተከበረበት በዓል ነው። ደስ ይበላችሁ ምእመናን። እና ቤተ ክርስቲያኗ ተሰርቶ ልክ እንዳሁኑ ሊቃውንት በቦታቸው ምእመናኑም እንደናንተ ተሰብስበው ቤተ መቅደሷ ተመርቆ ክብረ በዓሉ እየተከበረ ባለበት ሰዓት ድንግል ማርያም መላእክትን አስከትላ ከፀሐይ 7 እጅ ደምቃ ምእመናኑ ካህናቱ አባቶቿ ልጆቿ ከታች ሆነው እያመሰገኑ እርሷ ደግሞ መላእክትን አስከትላ በብርሃን መርከብ ሆና በጉልላቱ ላይ የነሱን ምስጋና ስትቀበል ከነሱ ጋር ስትዘምር የታየችበት ዕለት ነው። ደስ ይበላችሁ። ይሄ በዓል ተፈጽሞ እነሆ ዘመናት ተቆጥረው እኛም ዛሬ የድንግል የቃል ኪዳን ልጆቿ ነንና የእሷን ቃል ኪዳን ተስፋ የምናደርግ ነንና በቃል ኪዳኗ ከቃል ኪዳኗ ያልተመገበ ረድኤት በረከቷን ያልቀመሰ ሰው የለምና እኛም ትውልድ ነንና እንድትባርከን በቤቷ ተገኝተናል። የተወደዳችሁ እግዚአብሔር ቤተሰቦች ለ5 ቀናት ከ21 ጀምሮ እስከ 25 ቀን ማለት ነው። ከግንቦት 21 ጀምሮ እስከ ግንቦት 21 ድረስ ድንግል ማርያም በጉልላቱ ላይ ከቅዱሳን መላእክቱ ጋር ተገልጣ ያመኑት ብቻ ሳይሆን ያላመኑት አሕዛብም እያዩዋት
እየባረከቻቸው፣ አዎ እነሱም እየተባረኩ የቆዩበት በዓል ነው። ይህ በዓል ከ21 ጀምሮ እስከ 25 የሚከበር በዓል ነው። የተወደዳችሁ የእግዚአብሔር ቤተሰቦች እና አምላካችን እግዚአብሔር ልብ በሉ፣ ለእናቱ የገባውን ቃል ኪዳን የፈጸመበት እናቱን ደስ ያሰኘበት ዕለት ነው። በቅዱስ ሉቃስ ወንጌል እንደተመዘገበልነው እስመ ዘይከውን ቃለ ዘነገሩኪያው፣ ስለ አንቺ የተነገረው ቃላው እምኀበ እግዚአብሔር፣ ከእግዚአብሔር ዘንድ ስለ አንቺ የተነገረው ቃል ይፈጸማል ተብሎ ተመዝግቧል። በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ያው ስለ አንቺ የተነገረው ሁሉ ከማን የተነገረው? ከእግዚአብሔር የተነገረው ይፈጸማል ነው የሚለው። ልብ በሉ። እግዚአብሔር ስለ እናቱ ስለ ድንግል ማርያም ገና ሳትወለድ ገና ሳትገለጥ በነቢያት አናግሯል። ልብ በሉ። ቅድም ሊቃውንቱ ሲዘምሩት የነበረው ዝማሬ ገና ከመወለዷ በፊት እነ ዳዊት የዘመሩት ነው። ገና ከመወለዷ በፊት እነ ዕዝራ የዘመሩት ነው። አበው ነቢያት የዘመሩት ነው። ደጋጎቹ ነቢያት የተናገሩት ነው። አዎ አይእቲ ዛቲ እንተ ታስተሪ እምርሁቃው፣ ይቺ ከሩቅ የምትታይ እርሷ ማናት? ከሩቅ የምትታየው እርሷ ማናታው? ሙሴ የዘመረላት ሙሴ ያያት ሀገር ሙሴኒ ረእያ ሀገር ቅድስት፣ ሙሴ ያያት አያችሁ፣ ሊቀ ነቢያት ሙሴ ያያት ያቺ ቅድስት ሀገር ከሩቅ ሆና የምትታይ እርሷ ማናት? ዕዝራ የተናገረላት፣ ዕዝራ ያመሰጠረላት፣ ዳዊት የዘመረላት። አዎ ነቢያት ዘምረውላታል። አዎ የሚገርም ነው። ነቢያት በትንቢት አዳራሻቸው ሆነው ትንቢት ተናግረውላታል። አዎ አባቶች ከፊት ቀድመው በትንቢት መነጽር በሩቅ ሆነው እያበራች እኮ ነው የታየችው። እርሷ ማናች ከተባለ በደብረ ምጥማቅ የተገለጠችዋ ቅዱሳን መላእክት ተከትለዋት የመጡት ልጇ ወዳጇ በስምሽ ታላቅ የሆነ ቤተ ክርስቲያን ይሰራል፣ ከሩቅ ያለው በዚህ ቦታ መጥተው ይባረካሉ ብሎ ቃል ኪዳን የገባላት ድንግል ማርያም ናት። ደስ ይበላችሁ ምእመናናው። ያቺ ከሩቅ ሆና እምርሁቅ ሰርዕዋ ወተአምህዋ፣ ከሩቅ ሆነው ነቢያት እጅ ነሷት። አዳም በሩቅ ሆኖ በሲኦል ተጥሎ እጅ ነሳታው። እምርሁቅ ሰርዕዋ ወተአምህዋ ወአእመሩ ከመ ሀገሮሙ ይእቲ፣ አገራቸው እንደሆኑ ያወቋት። ልብ በሉ። እርሷ ማናት? እሷ ድንግል ማርያም ናት። የአዳም ተስፋ፣ የነቢያቱ ተስፋ፣ የደጋጎቹ ተስፋ፣ አማኑኤልን ለመውለድ በቅታ ነቅታ የተገኘች ከሩቅ ሆና ከአዳም የውርስ ኃጢአት የተለየችው ማርያም እሸታቱ ውስተ ከርሱ ለአዳም ከመ ባሕርይ ጸዓዳ። የሚገርም ነው። በአዳም ባህሪ ውስጥ በአዳም አብራክ ውስጥ ሆና ልክ የአዳም የውርስ ኃጢአት ያ በደል ያ ጉስቁልና ያልደረሰባት በጨለማ ውስጥ እንደ ዕንቁ የምታበራ የተመረጠች ዘር። የሚገርም ነው። በሩቅ ሆና የምታበራዋ፣ በሩቅ ሆና የምትታየዋ
እሷ ድንግል ማርያም ናት። ያ ቃል ኪዳን ተፈጸመ። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው በዓል ይሄ ነው። አንደኛው ይሄ ነው። ልጇ አማኑኤል፣ ልጇ ወዳጇ የገባውን ቃል ኪዳን አይደለም ለእናቱ ለእኛ ለደካሞች እኮ ቃል ኪዳኑን ይፈጽማል። ከኛ እየጎደለ እንጂ ከሱ ጎድሎ እኮ ያልተፈጸመ ቃል ኪዳን የለም። ቃል ኪዳን የምናፈርስ እኛ ነን ወገኖቼ። ምለን የምንከዳ እኛ ነን ወገኖቼ። ወደን የምንጠላ እኛ ነን ወገኖቼ። ሰጥተን የምንነጥቅ እኛ ነን ወገኖቼ። እርሱ እኮ ሰጥቶ አይነጥቅም። እርሱ እኮ ወዶ አይጠላም። እሱ እኮ ቀርቦ አይርቅም። አያችሁ፣ እግዚአብሔር ቃል ኪዳኑን ፈጽሞ ቃል ኪዳኑን አክብሮ ቃል ኪዳኑን ጠብቆ የሚኖር አምላክ ነው። አይደለም ለእናቱ ለአዳም የገባውን ቃል ኪዳን ፈጽሟል እኮ። እትወለድ መወለድ ተወለድከ ወእድህክ ውስተ መርህብከ ወእከውን ሕፃነ በእንቲአከ ወእትቤዘወከ በሞትየ ወበመስቀልየ ብሎ እኮ ለአዳም ቃል ኪዳን ሰጥቶታል እግዚአብሔር። ከልጅ ልጅህ ተወልጄ አንተ በተመላለስክበት ሜዳ ላይ አዎ ተመላልሼ ስላንተ ሰው ሆኜ ስላንተ ተሰቅዬ ስላንተ ሞቼ ስላንተ ተቀብሬ አዎ አድንሃለሁ ያለውን ቃል ኪዳን 5500 ዘመን ሲፈጸም አምላካችን እግዚአብሔር ስለገባው ቃል ኪዳን ሰው ሆኗል እኮ። እኛን ሰው ለማድረግ እርሱ ሰው ሆነ። እኛን ለማክበር እርሱ ተዋረደ። እኛን ጣፋጭ ነገር ሊያጠጣን ስለኛ ስለ ቃል ኪዳኑ መራራ የሆነውን ነገር ጠጣ። አምላካችን እንዲህ የታመነ አምላክ ነው። ዛሬ ለእናቱ የገባውን ቃል ኪዳን የፈጸመበት ዕለት ነው ወገኖቼ። እናንተስ ለእናቶቻችሁ፣ ለአባቶቻችሁ፣ ለወንድሞቻችሁ፣ ለእህቶቻችሁ፣ ለትዳር አጋራችሁ የገባችሁትን ቃል ኪዳን እየፈጸማችሁ ነው ወይስ እያጎደላችሁ ነው? የኛ ቃል ኪዳን እንዴት ነው? የእያንዳንዳችን ቃል ኪዳን እንዴት ነው? የተጠበቀ ነው ወይ? እየተፈጸመ ነው ወይ? የእናቱን ቃል ኪዳን የወላጆቹን ቃል ኪዳን ያፈረሰ እናት አባቱን አዎ የገላመጠ አልታዘዝ ያለ ብዙ ወላጅ ይኖራል እኮ። የወዳጆቹን የጓደኞቹን ቃል ኪዳን ያፈረሰ ብዙ ይኖራል፣ ብዙዎች እንሆናለን። የቃል ኪዳን ጋብቻውን የሰረዘ ያፈረሰ ያበላሸ ያጎደፈ ብዙ ይኖራል እኮ። እግዚአብሔር ግን ቃል ኪዳኑን የማያፈርስ አምላክ ነው። አመስግኑት አምላካችሁ። ይህንን ዕለት ስታስቡ ያበላሻችሁት ቃል ኪዳን ካለ አድሱት። የዘነጋችሁት በጎ ነገር ታለ አስታውሱት። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችን እኮ ከሞት ያመለጥነው በእርሱ ቃል ኪዳን እኮ ነው። እረፍት ያገኘነው፣ ሰላም ያገኘነው አዎ እርሱ ወደኛ ስለመጣ ነው። የተወደዳችሁ የእግዚአብሔር ቤተሰቦች በጽኑ ቀጠሮው በታመነ ቃል ኪዳኑ ወደዚህ ምድር መጥቶ ሁላችንን ሰው አደረገን። ደስ ይበላችሁ ምእመናናው፣ ደስ ብሏችሁ አመስግኑት። ከፍ አድርጋችሁ ምስጋና አቅርቡለት ለአምላካችሁ። ሁሉ ባይኖረን እርሱ እግዚአብሔር አለ። ዓለም ቢጠላን የሚወደን እግዚአብሔር አለ።
ቤታችን ባዶ ቢሆን፣ ኪሳችን ባዶ ቢሆን፣ ሕይወታችን በሕመም አደጋ ላይ ቢወድቅ እንኳ ከሁሉ በላይ የሆነው ሁሉን የሚያከብር እግዚአብሔር አለን። የተወደዳችሁ እግዚአብሔር ቤተሰቦች እና ቃል ኪዳኑን በጊዜው ያደርጋል እግዚአብሔር። ጊዜ ገቢር ለእግዚአብሔር ይላሉ አባቶቻችን። እግዚአብሔር ስራውን የሚሰራበት ጊዜ አለው። የተወደዳቸው እግዚአብሔር ቤተሰቦች እያንዳንዱ እግዚአብሔር የሚሰራውን ስራ ጊዜ ጠብቆ ይሰራል። እኛን እንኳ ለማዳን 33 ዓመት መጠበቅ አስፈልጎታል። እግዚአብሔር መስቀሉ ላይ ለማውጣት ቃል ኪዳኑን በደሙ ለማተም 33 ዓመት ፈጅቶበታል። የተወደዳቸው እግዚአብሔር ቤተሰቦች ነገርን ሁሉ በጊዜው ይሰራዋል። እግዚአብሔር እናንተን የሚያከብርበት ጊዜ አለው። እግዚአብሔር በጤና የሚባርክበት ጊዜ አለው። የታመሙትን የሚፈውስበት ጊዜ አለው። እግዚአብሔር ለተራቡት እንጀራ የሚሰጥበት ጊዜ አለው። እግዚአብሔር ለተጠሙት የሕይወት ውሃ የሚያጠጣበት ጊዜ አለው። እግዚአብሔር ለተራቆቱት የጸጋ ልብስ የሚያለብስበት ጊዜ አለው። እግዚአብሔር ለተሰደዱት የሚመለሱበት ጊዜ አለው። እግዚአብሔር የወደቁትን የሚያነሳበት ጊዜ አለው። እግዚአብሔር የተናቁትን የሚያከብርበት ጊዜ አለው። እግዚአብሔር ጊዜ አለው። እግዚአብሔር ወገኖቼ ቤት ላጣው፣ ለተገፋው፣ ለተፈናቀለው፣ በሜዳ ለወደቀው፣ ለተናቀው ቤት የሚሰጥበት የሚያከብርበት ጊዜ አለው። እግዚአብሔርንማ ተስፋ አድርጉ ምእመናን። እግዚአብሔር ላይ እምነታችሁ ጽኑ ይሁን ምእመናን። አዎ ይህ ዓለም ሲከፋባችሁ፣ ይህ ዓለም ሲገፋችሁ፣ ፊቱን ሲያዞሩባችሁ፣ የወደዳችኋቸው ሲለወጡባችሁ፣ ያመናችኋቸው ሲከዷችሁ ተስፋ አትቁረጡ። እግዚአብሔር ጊዜ አለው። ድንግል ማርያም ያን ጊዜ በመከራ ውስጥ ሆና ነው ይሄን የተስፋ ቃል ልጇ የነገራት። የሚያያት ሁሉ ይሰድባት ነበረ። እንጀራ ስጡኝ ስትላቸው ጡጫ እርግጫ ነበር የሚያቀርቡላት። ይሰድቧት ነበር፣ ክብሯን ይነኳት ነበር። እሷን ብቻ ሳይቀር ልጇን ወዳጇን ከእቅፏ ነጥቀው መሬት ላይ ይጥሉት ነበር። ግን እግዚአብሔር እናቱን የሚያከብርበት ጊዜ ነበረው። ልጆች እናቶቻችሁን የምታከብሩበት ጊዜ ይመጣል። መከራ አይተው ያሳደጓችሁ፣ ያስተማሯችሁ፣ ዋጋ የከፈሉላችሁ፣ የተራቆቱላችሁ፣ የተራቡላችሁ ወላጆቻችሁን እንዳትረሷቸው። ያን ጊዜ ነበር ቃል ኪዳን የሰጣት። እንዲህ እንደተናቅሽ፣ እንዲህ እንደተሰደብሽ፣ እንዲህ እንደለመንሽ እናቴ አትቀሪም። ክብር የምታገኝበት አለ፣ ጊዜ አለ። እነዚህ የናቁሽ ሁሉ እንደ ናቁ እንደ ጠሉሽ አይቀሩም ብሎ ቃል ኪዳን ሰጣት። ወገኖቼ ዛሬ የተናቀው፣ ዛሬ በረሃብ አለንጋ የሚቀጣው፣ ዛሬ በጦር አረንዛ የሚያልቀው፣ ዛሬ የሚበላው አጥቶ አንገቱን የደፋው፣ ራሱን የሚያስገባበት ራሱን የሚያስጠጋበት ጎጆ ያጣው ብዙ ነው። ግን እንዲህ እንደሆነ የሚቀር ይመስላችኋል? እንዲህ እንደመሸ የሚቀር ይመስላችኋል? እንዲህ እንደተናቀን የምንቀር ይመስላችኋል? ዓለም እንዳላገጠብን፣ ክንዱን እንዳነሳብን፣ እንደረገጠን፣ በእኛ ላይ የስድብ አፉን እንደከፈተ የምንቀር ይመስላችኋል? እግዚአብሔር ይመጣል። እግዚአብሔር ያነሳናል። እግዚአብሔር ያከብረናል።
ይሄ የመከራው ዘመን ያልፋል ወገኖቼ። ይሄ የጭንቁ ዘመን ያልፋል ወገኖቼ። 3 ዓመት ከመንፈቅ ሆኖ ያ የስደቱ ዘመን አልፎ ድንግል ማርያም ገዳዮቿ ሞተው፣ የልጆቿን ነፍስ የሚፈልጉት ሞተው፣ እንጀራ ያስራቧት ሞተው፣ ውሃ ያስጠሟት ሞተው፣ ያራቆቷት ራቁቷን እንድትሆን ያደረጓት ክፉዎቹ ሞተው፣ የነሱን የሞት ዜና ሰምታ ወደ ሀገሯ ተመለሰች። ክብርና ምስጋና ለአምላካችን ይሁነው። እግዚአብሔር ክፉ የሆነውን ነገር በበጎ የሚገለብጥ አምላክ ነው። ታሪክን የሚቀይር አምላክ ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ የእያንዳንዳችንን ክፉ ታሪክ እግዚአብሔር ይቀይራል። እግዚአብሔር ይለውጣል። እግዚአብሔር ያነሳቸዋል። እግዚአብሔር ያከብራቸዋል። ዓለም ቢጠላችሁ አትደነቁ አይደለም እንዴ ያለው? ዓለም ቢገፋችሁ አትደነቁ አይደለም እንዴ ያለው? ዓለም ቢያሳድዳችሁ አትደነቁ። አይዟችሁ፣ እኔንም ጠልቶኛል፣ እኔንም አሳዶኛል፣ እኔንም ገፍቶኛል፣ እኔንም ይሰቅለኛል፣ ግን ዓለምን ያሸንፈዋለሁና እናንተም ዓለምን ታሸንፋላችሁ ተብለናል። እስኪ አመስግኑት ይሄንን አምላክ ወገኖቼ። እና የተወደዳችሁ የእግዚአብሔር ቤተሰቦች ያ የተሰጠው ቃል ኪዳን ዘመኑ ተፈጽሞ ድንግል ማርያም በክብር አርጋ ከልጇ ከወዳጇ ጋር በመንግሥተ ሰማያት ሆና በስሟ ቤተ መቅደሱ ተሰርቶ ቃል ኪዳኑ ተፈጽሞ እነዚያ የሚጠሏት ሁሉ እያዩት ቤቱ የተሰራው ቤተ መቅደሱ የተሰራው በግብፅ ሀገር ነው። ደብረ ምጥማቅ በግብፅ ነው ያለችው። ዳግማዊት ደብረ ምጥማቅ ደግሞ በሀገራችን በኢትዮጵያ በደብረ ብርሃን ጻድቃኔ ማርያም ደብረ ምጥማቅ ተብላ፣ አዎ ሁለተኛዋ ደብረ ምጥማቅ በሀገራችን የድንግል ማርያም የአስራት ሀገር ናትና ሁለተኛዋን ቤተ መቅደሷን ሁለተኛዋን ደብረ ምጥማቅን በኢትዮጵያ ያስተከለች። ክብርና ምስጋና ለእርሷ ይሆናል። ብዙዎች እዚያ ሄደው ይባረካሉ። ዛሬ ደብረ ምጥማቅ ጻድቃኔ ማርያም ሄደው እዚያ መሄድ ያልቻልን ደግሞ እዚህም ደብረ ምጥማቅ በስሟ ተሰርቷል። እንዴት ደስ ይላል! እስኪ አመስግኗት። የእግዚአብሔር የአምላካችን ቃል ኪዳን ለእናቱ የገባው ቃል ኪዳን የተፈጸመበት ዕለት ነው። የመጀመሪያው ይሄ ነው። ሁለተኛው ልብ በሉ፣ ዛሬ የምንማረው እናታችን ቅድስት ድንግል ማርያም ላመኑትም ላላመኑትም በረከት የሰጠችበት ዕለት ነው። በረከት ሲበሉ ድምፃችሁን ከፍ አድርጉት። እናታችን ቅድስት ድንግል ማርያም በሉ ለሰው ሁሉ የሰጠችበት ዕለት ነው። ልንባረክ እኮ ነው የመጣ ነው ወገኖች። ደስ ይበላችሁ። ልትባረኩ ነው የመጣችሁት። ድንግል ማርያም ልትባረካችሁ ነው የመጣችሁት። ልትረገሙ አይደለም፣ ልትባረኩ ነው የመጣችሁት። ልትረክሱ አይደለም፣ ልትቀደሱ ነው የመጣችሁት። ዓለም ያረክሳል፣ ቤተ ክርስቲያን ትቀድሳለች። ዓለም ያረክሳል፣ ድንግል ማርያም ትቀድሳለች። ዓለም ያረክሳል፣ እግዚአብሔር ይቀድሳል። አያችሁ፣ በምንቀደስበት ቦታ ነው የቆምነው። በምንባረክበት ቦታ ነው የቆምነው። የቃል ኪዳኑ ታቦት እየባረከን ነው ያለነው። አባቶቻችን ካህናቱ ይገርምናል። የልጅነት ስልጣን የሰጡን ሀብተ ወልድና ስመ ክርስትና የሰጡን አባቶቻችን የልጅነት ጸጋ የሚሰጠው ስልጣን ያላቸው አባቶቻችን እነሱን ከበን ነው ያለነው። ኃጢአት ሰርተን ከወደቅን ከረከስን በኋላ
ዓለም የማይጠቅም ነገር ካደረገን በኋላ እዚህ ቦታ መጥተን ንስሐ ገብተን ዳግም የምንሰራበት ቦታ ነው። አባቶቻችን በክህነታቸው በንስሐ ሕይወታቸው ይሰሩናል። ይሄ የሚሆነው በቤተ ክርስቲያን ነው። ይሄ የሚሆነው በደብረ ምጥማቅ ነው። ደስ ይበላችሁ ወገኖች። በኃጢአት ብንፈርስ በንስሐ በዚህ ቤት እንሰራለን። ይሄ ራሱ እኮ ቃል ኪዳን ነው። እናንተ ከኃጢአተኞች ጋር እግዚአብሔር ቃል ኪዳን ገብተዋል። በኃጢአት ብትወድቁ ንስሐ ግቡ ቀድሳችኋለሁ ብለዋል እግዚአብሔር። ይህንን ደገኛውን ሥርዓት ባይሰጠን ኖሮ ማን በፊቱ ይቆማል? የተወደዳቸው እግዚአብሔር ቤተሰቦች፣ ማንስ ይቀድሳል? ማንስ ያስቀድሳል? ማንስ የእግዚአብሔር መሆን ይችላል? ማንስ የድንግል ማርያም መሆን ይችላል? ይገርማል። ድንግል ማርያም ደግሞ ሁሉ የእግዚአብሔርን መንግሥት እንዲወርሱ የምትመኝ እናት ናት። ኦ ርኅርኅተ ሕሊና! አያችሁ፣ ሕሊናዋ ልቧ ርኅሩህ የሆነ ደግ አፍቅሮተ ሰብእ ልማዳ ልማዷ ስራዋ ግብሯ ሰውን መውደድ ይሆነላል። ሰውን መውደድ። አሁን ስራችሁ ሰውን መውደድ ይሆናል። የተወደዳችሁ እግዚአብሔር ቤተሰቦች፣ አይደለም ሰውን ሁሉ የሚወዱንም መውደድ እኮ ተቸግረናል አሁን። ድንግል ማርያም ግን የሚጠሏትን ሁሉ የምትወድ ልክ እንደ ልጇ፣ ልክ እንደ መድኃኔዓለም፣ ልክ እንደ አማኑኤል እሱ መስቀል ላይ እየወጉት አይደለም ይቅር በላቸው፣ ምሕረት አድርግላቸው። ሳያውቁ አድርገውታል፣ ሳይረዱ አድርገውታል። ድንግል ማርያምን በደብረ ምጥማቅ በቤተ መቅደሱ ጉልላት ላይ ተገልጣ እንጀራ የከለከሏትን እናቶች ባረከች። ይገርም እኮ እንጀራ አልሰጥም ያሏትን፣ ውሃ አላጠጣም ያሏትን የኩሬ ውሃ ቀርቶ ማጠጣት አሁን ቁም ነገር ሆኖ ነው። ትራፊ እንጀራ፣ ቁራሽ እንጀራ ለተራበ ሰው መስጠት አሁን ቁም ነገር ሆኖ ነው። በከፉባት ልክ ድንግል ማርያም ራራችላቸው። ክብር ምስጋና ለአምላካችን ይሁን። ክብር ምስጋና ለድንግል ማርያም ይሁን። አሕዛብም ክርስቲያኑም በግልጥ እያዩት ተገልጣ እሷ ተባረካቸው ነበረ። የሞቱ ወገኖቻቸውን ሳይቀር እያስነሳች ታሳያቸው ነበረ ይላል በተአምራት። የሚገርም ነው። አመት በርቂ በደብረ ምጥማቅ ሐምሰ ዕለታተ ተአምረ ገጽኪ ይርአይ እስከ ይትነሣ ዘሞተ ተብሎ እንደተነገረው በደብረ ምጥማቅ በተገለጥሽ ጊዜ የሚገርም ነው። በመቃብር ያለውን የሞተውን ሁሉ አስነስተሽ እንዳቆምሽ እኛንም በኃጢአት ሞተናልና በርኩሰት ወድቀናልና በጥላቻ በዘረኝነት ተጠላልፈናልና ከዚህ መቃብር ውስጥ አስነሽን እያልን ነው የቆምነው። የተወደዳቸው የእግዚአብሔር ቤተሰቦች፣ በጥላቻ መቃብር ውስጥ፣ በክፋት መቃብር ውስጥ፣ በዘረኝነት መቃብር ውስጥ ብዙዎቻችን ወድቀናል እኮ። አዎ ነፍሳችን ከስጋችን አልተለየም። ድንግል ማርያም ልብ በሉ ጠላቶቿን ተገልጣ እንደባረከች የሚገርም ነው። ዳዊት ምን አለ? ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ብዑላነ ምድር፣ የምድር ነገሥታት አሕዛብ በፊትሽ መጥተው ይማለላሉ፣ ይለምናሉ። በግብፅ ያሉ አሕዛባውያን፣ በግብፅ ያሉ ባለጸጎች፣ በግብፅ ያሉ ገዢዎች፣ በግብፅ ያሉ ዝነኞች ይሄ ተአምር ሲነገር እየተጠራሩ መጡ። ይገርማል። አሕዛባውያን ሁሉ መጡ። ክርስትና የሌላቸው ያልተጠመቁት ሁሉ ወደ ድንግል ማርያም እየጎረፉ መጡ። እነሱንም ተባርካቸው ጀመረ። ይገርማል። አሕዛቡን ሁሉ ለነሱም ነው የተገለጠችው። ለክርስቲያኑ ብቻ አይደለም የተገለጠችው። የተወደዳቸው እግዚአብሔር ቤተሰቦች በኢሳይያስ 60 ቁጥር 14 ላይ የአስጨናቂዎች ልጆች
አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቆሽም ሁሉ ላንቺ ይሰግዳሉ ተብሎ ነው የተጻፈው። ልብ በሉ። የናቋት በስደቷ ጊዜ የናቋት አሁን በክብር ስትገለጥ አንገታቸውን ዘንበል አድርገው ሰገዱላት። የተወደዳቸው እግዚአብሔር ቤተሰቦች አንገታቸውን አዘነበሉላታው። ትውልድ ሁሉ ብፅዕት ይሉኛል ብላ እንደጸለየች ትውልድ ሁሉ ያመሰግኑኛል። ነገደ ካም፣ ነገደ ያፌት፣ ነገደ ሴም ሁሉ ያመሰግኑኛል ብላ ተናግራለች በጸሎቷ ላይ እና ይሄ ተፈጽሞ ያመኑትም ያላመኑትም ለ5 ቀናት ከግንቦት 21 እስከ 25 ዕለት ድንግል ማርያም ለሰው ሁሉ በረከት ስትሰጥ ስትባርክ፣ አዎ ልብሳቸውን እየወረወሩላት፣ መሐረባቸውን እየወረወሩላት፣ መቀነታቸውን እየወረወሩላት፣ እሷ እየተቀበለች እየባረከች የእናቶችን መቀነት፣ የእናቶችን ነጠላ፣ የእናቶችን ልብስ ትጥልላቸው ነበረ ከቤተ መቅደሱ ላይ ከጉልላቱ ላይ። እነሱም ያንን ይዘው ወደ ቤታቸው በረከትን ይዘው በቤታቸው በረከት ይገባ ነበር። የተወደዳቸው እግዚአብሔር ቤተሰቦች ዛሬም ታዲያ አመስግኑ። ካመሰገናችሁ ቆርጣችሁ አመስግኑ። እንኳን ድንግል ማርያም የምድር ነገሥታት ይመሰገናሉ እኮ ይገባል እኮ እንዴ! ለእናቶቻችን ምስጋና፣ ለአባቶቻችን ምስጋና ይገባል እኮ። ለወላጆቻችን ምስጋና፣ ትሁት መሆን ያስፈልጋል እኮ። እና ዛሬ እያንዳንዳችን እዚህ የቆምነው የድንግል ማርያምን በረከት ፈልገን ነው። የምህረት እናት ናት፣ የበረከት እናት ናት፣ ሰዓሊተ ምህረት ናት፣ ሰውን የምትወድ ናት። ቃል ኪዳኗ የማያልቅ ነው። እያህል ኪዳንኪ ተብሏለው። የሷ ቃል ኪዳን የሷ የማማለድ ጸጋ የሚያልቅ አይደለም ወገኖቼ። እንኳን በስሟ ተጠርታችሁላት፣ እንኳን በ40 ቀን እንኳን በ80 ቀናችሁ ተጠምቃችሁላት ድንግል ማርያም በረከት የምትሰጥበት ቀን ነው ዛሬ። የተወደዳችሁ እግዚአብሔር ቤተሰቦች፣ አዎ ልትባረኩ ነው የመጣችሁት። ትባርከናለቻው። ለመባረክ ነው የቀረብነው። ይህንን በረከት ይዛችሁ ሄዱ ምእመናን። እንዴት ደስ ይላል! ዛሬ በሥራ ቀን በዕለት ዓርብ ይህን ያህል ሕዝብ ግቢው ሞልቶ ውጭው ሞልቶ ይህንን ቃል ኪዳን አምኖ የአምላክ እናት ድንግል ማርያም በረከት ትሰጣለች፣ በረከት ታድላለች። የበረከት ቀን ነው ብላችሁ ዛሬ ስትባረኩ አንድ ሰው ከቤት ከመጣ በቂ ነው። አያችሁ፣ አንድ ሰው ከመጣ የድንግል ማርያምን በረከት፣ አዎ የደብረ ምጥማቅን በረከት ዛሬ ወደ ቤቱ ይዞ ይገባል። ሚስት ከመጣች በረከት ለባሏ፣ በረከት ለቤቷ፣ በረከት ለልጆቿ፣ በረከት ለወላጆቿ ይዛ ትሄዳለች። ባል ከመጣ በረከት ለሚስቱ ይዞ ይሄዳል። የድንግል ማርያምን በረከት፣ በረከት ለልጆቹ ይዞ ይሄዳል። በረከት ለትዳሩ ይዞ ይሄዳል። ልጆች ከመጡ ለወላጆቻቸው በረከት ይዘው ይሄዳሉ። ለጎረቤቶቻቸው በረከት ይዘው ይሄዳሉ። ስለዚህ እዚህ ያለነው ወደ ቤት ስንመለስ ብዙ በረከት ለከተማዋ ይዘን እንገባለን። የድንግል ማርያም በረከታው በሁላችን ላይ ጸንቶ ይደር። አሕዛብ ሁሉ እሺ አመስግኑ። አመሰገናችሁ ሁላችሁ በአንድነት አሕዛብ ሳይቀር የተባረኩበት ዕለት ነው። እነሱም ልብ በሉ፣ እንደዚያን ጊዜው አመፀኛ አልሆኑም። ያለፈው ኃጢአታችን ይበቃናል አሉ። ያለፈው ክፋታችን ይበቃናል አሉ። ያለፈው ወንጀላችን ይበቃናል አሉ። ወገኖቼ እኛስ ያለፈው ወንጀላችን አይበቃም? ያለፈው ኃጢአታችን አይበቃም? ያለፈው አለመታዘዛችን አይበቃም? ንስሐ ያልገባንበት ዘመን አይበቃም? ያልቆረብንበት ዘመን አይበቃም? ቅዱስ ሥጋውን ክቡር ደሙን ያልተቀበልንበት ዘመን አይበቃም? የተጣላንበት ዘመን ይበቃል። በዘረኝነት የተከፋፈልንበት ዘመን ይበቃል። ከዚህ በኋላ በፍቅር በአንድነት የምንኖርበት ዘመን ይሁን። የተወደዳቸው የእግዚአብሔር ቤተሰቦች አንገታቸውን
አላደነደኑም። ልባቸው በድንግል ማርያም ፍቅር ተሰበረ። አሕዛባውያኑ እንጀራ የከለከሏት ወገኖቼ፣ ዛሬ እናንተ ኖሯችሁ በጎረቤታችሁ እንጀራ ያጣውን እንዳትከለክሉት። ያላችሁን አካፍሉት። ነገ ያገኛል። ነገ ከእናንተ በላይ ሊሆን ይችላል። በረከት ሰጣችሁ። አዎ በድንግል ማርያም ስም ሰጣችሁ። በረከታው ለቤታችሁ አትርፎ። የተወደዳችሁ እግዚአብሔር ቤተሰቦች እና ዛሬ እግዚአብሔር አምላካችን ለእናቱ ለድንግል ማርያም ቃል ኪዳኑን የፈጸመበት ቀንና እንደዚሁም እናታችን ቅድስት ድንግል ማርያም ከእርገቷ በኋላ ሞታ ከተነሳች በኋላ በደብረ ምጥማቅ በስሟ ቃል ኪዳናው ተሰጥቷት እንደ ቃል ኪዳኗ በረከትን የባረከችበት ዕለት ነው። ልጇ ቃል ኪዳኑን የፈጸመበት፣ እርሷ ደግሞ በክብር ተገልጣ መላእክትን አስከትላ መጣ ሕዝብና አሕዛብን የባረከችበት ለ5 ቀናት ከፀሐይ 7 እጅ አብርታ የተገለጠችበት ዕለት ነውና ይህ ሁኔታ በግብፅ እስከ ዛሬ ድረስ በአገልግሎት ሰዓት ድንግል ማርያም ስትገለጥ ይታያለች። ዛሬም ትገለጣለች በግብፅ ሀገር። ደስ አይልም ወገኖቼ? ድንግል ማርያም በቅዳሴ ሰዓት በአገልግሎት ሰዓት ተገልጣ ልጆቿን ትባርካለችና እኛንም እንድትባርከን በመካከላችን እንድትገኝ ሀገራችንን እንድትባርክ ሕፃናቱን እንድትባርክ ወጣቱን እንድትባርክ አዛውንቱን እንድትባርክ መሪዎችን እንድትባርክ ተመሪዎችን እንድትባርክ መልካም ፈቃዷ ይሁንልን። ወለገጽኪ ትማለሉ ኩሎሙ አሕዛብ ብዑላነ ምድር፣ የምድር ባለጸጎች አሕዛብ በፊቷ ይለምናሉ። መዝሙር 44 ቁጥር 12 ይቆየን። ቃሎትን ያሰማልን።